ጀማው ይሄ ውጤት እንዳያታልለ ስዊድን ሄደን ፒጂዎችን ኳስ እንዴት መጫወት እንዳለባቸው አስተምረናቸው ነው የተመለስነው። 60ኛው ደቂቃ ያላቸውን ሙሉ ኃይል አስገብቷል። እኛም የጎደሉን ተጫዋቾች አሉ። ይኸውላችሁ እግዚአብሔር በጣም የሚያምር ኳስ በቃ እንዳሸነፍን ነው የምቆጥረው ነው። አቻምና ስለ ወዳጅነት ጨዋታ ነው እንደዚህ እኮ ስሜታዊ መሆን የለብኝም፣ ግን በቃ ኳስ አሳየናቸው እንዴት እንደሚያምር የምንጫወተው ኳስ ቀጣይ ሲዝን እንዲናፍቀኝ ያደረገ ጨዋታ ነው። ማውንት 250 ሺህ ፓውንድ per week we got a glass ስብር ነው የሚለው በረኛችን ተጎድቷል። ግን በቃ ያበደ ጨዋታ አማድ ፒስ ነው፣ መጓየር ፒስ ነው። ስቲል በዳሎ እምነት የለኝም። አሁንም ሌላ ፉልባክ ያስፈልገናል። ዳሎም በዚህ የሚቀጥል ከሆነ ሌላ አንድ ቴሌሜንስ ደግሞ ያበደ ነበረ። እግዚአብሔርን ዛሬ በቃ ቆንጆ የወዳጅነት ጨዋታ ነው ያሉት። ይመቻችሁ። ቀዘኑን የቤቴ ቁልዬን ቀዘኑን አመጣጣሁለት እናት ስካር ነው በቃ ስካር ሻጣቂ በረግጥ ድረስ ለቀለጥኩት ውጤቱ ማንጋ ሲጀመር የእንግሊዙ ጋንታ ጆይ ጃንታ ዱነግ ጀማኒ ነኝ አቶራም ነኝ ወያላ ላይ ምናምን ተፈነዳለህ ሼባ ላይ ምናምን ናኒ ነው ሻምብት ከተላግኝ ለለወጠበቁ ለለወጠበ በጣም አዛነኝ በጣም አዛ እንዳላገኘ ተናግሬያለሁ። ትዝታ ቀስቃሽ ጨዋታ ይላል ነው። ለምን አስፈለገ አዳጫ ወጣቱ? ኧረ አንገት ለአንገት እንዴ ወንድም ጥላ አንተ ራስህ ይሄ እኔ ቀጣይ ስጋት መጥቶላችኋል። ዩሲኤል ስጋት ተፈጥሯል። ስጉ እኔ ጽድት ያለ ፐርፎርማንስ ጽድት ያለ ኳሊቲ ያለው ነገር አይቻለሁ። እመኑኝ ነው የምላችሁ። ቀጣይ ዩናይትድ ዩሲኤል ያሰጋል እንዴ አንገት ለአንገት ተመችቶናል። ካንቺ እጅ አልፍም ዩሲኤል ነው ብልሽ ይቻላል። ሊወደድ አስደምመሽ ይላል። ዛሬ ቼላውና ማንቼ ሁለቱም ያላቸውን የፕሪሲዝን ጨዋታ በድል አጠናቀውታል ማለት ነው። ማንቼ ከፒኤስጂ ጋር አንድ ኩል ብትወጡም ማለት ነው የማንቼ ደጋፊ ምናልባት ያላየኸው በጣም ሊያስደስት የሚችል እኔ ያየሁት ነገር አለና እሱን ማጋራሃለሁ። ሁለቱንም ጨዋታ ከቨር እናደርጋለን ማለት ነው። መጀመሪያ የቼልሲ ጨዋታ ሃንግማን ዛሬ ጃቢ አሎንሶ ምን እንዳቀደ በደንብ አድርጎ አሳየኝ ማለት ነው። ባለፈው ግራ የገባው ይመስላል የትኛውን ፎርሜሽን መጠቀም እንደሚፈልግ ራሱ እርግጠኛ የሆነ አይመስለኝም ምናምን ብዬ ነበረ። ዛሬ ግን የታወቀበትና የፈመሰበትና ዋንጫ የበላበትን 3-4-3 ፎርሜሽን ይዞ ነው የመጣው። ይሄንን ፎርሜሽን ነው ይዞ የሚገባው በእርግጠኝነት ማለት ነው። ዣኦ ፔድሮ ዛሬ 2 ጎል አግብታለች ሴት ፒስ ላይ ማለት ነው። አምና ከኔ የበለጠ ሬሾ ሴት ፒስ ጎሎች ያለሽ አንቺ ነበርሽ። ዘንድሮ ማጠናክረሻል። ሶስቱም ኳሶች ክሮስ ተደረገ። የካይሴዶ አየር ላይ ቀልቦ ምናምን ስለሆነ ያገባው ያምራል። ዣኦ ፔድሮ ደግሞ ስራው እዛ ጋር ነው። ጎል አካባቢ ከተገኘ ሰርተ ብላ ነው። ገባ አይደለ? ሞርጋን ሮጀርስ ሲመጣ በዣኦ ፔድሮ ቦታ ይጮታል። ዣኦ ፔድሮ 9 ቁጥር ይሆናል። ከዛ ደግሞ ፔሌስትራን ምናልባት በዛው በኩል ወይ ደግሞ ወደዚህ ያመጣዋል። ኔቶን ዛሬ እንደ ዊንግ ባክ ተጠቀመው። ባክላይናችሁ ብቻ ነው የሚቀየረው። በቃ ማክሲም ለኳ መሃል ላይ አለ። በዚህ በኩል ሪስ ጄምስ ይኖራል። በዚህ በኩል ሊቫይ ኮልዊል ይኖራል። በሁለቱም በኩል ኳስ ዲስትሪቢዩት ይደረጋል። ማክሲም ለኳ ደግሞ ሄደር ምናምን ነገር ክሊር ነው። በቃ ሁሉንም ክሊር አድርገው ቸልሲ አሪፍ ይመስላል። አሁን ማየት የምትፈልጉትን ነገር ማንቼ ጋር ደግሞ ስንመጣ ማለት ነው ከፒኤስጂ ጋር አንድ ኩል ነው የወጣችሁት። በእርግጥ ፒኤስጂ የፕሪሲዝን ጨዋታ የማሾፍ ጸባይ አለበት። ግን ፕሪሲዝን ብቻ ሳይሆን ማለት ነው ቻምፒየንስ ሊግ ግሩፕ ስቴጅ ራሱ ያሾፋል ነው የምልህ። እኔን ሊቨርፑልንና ቸልሲን መጠየቅ ትችላለህ ነው የምልህ። አሹፎ ወሳኝ ሰዓት ላይ ግን በኃይለኛው ነው የሚለጥፍህ። ስለዚህ ይሆናል የሚያኩራራ ነገር አለም አንድ ኩል ነው። ግን እኔ ለምን የሚያስደስት ነገር አየው እንዳልኩ ይልንገራችሁ። ይሄ ቡድን ካሪክ በስትክክል አላማ ያስያዘው ይመስላል። ገባርለስ ላይ ተጫዋች ተቀየረም አልተቀየረም ምናምን ነገር በቃ ካሪክ በዚህ መንገድ ተጫወቱ እንደዚህ አርጉ ምናምን ነገር የተባሉትን ነገር እየተወጡት ይመስላል። ገባ አሁን የካሪክ ማኔጅመንት ሌቭል የቱ ጋር ነው የሚለውን ነገር በደንብ አድርገን ኔክስት ሲዝን እንገምተዋለን ማለት ነው። ስለ ፈርስት ሃፍ ደበደቧቸው፣ ሰከንድ ሃፍም ደበደቧቸው። ገባ የፒኤስጂ ቡድን ሊሆን ይችላል እኮ ዳዝ ኖት ማተር ተረዳኝ አይደለ? ግን እኔ አንድ ቡድን አሪፍ ፐርፎርም አደረገ ብዬ ለማውራት ማለት የጠላቱን ብቃትና ንቃት አይደለማየው። ገባህ? ምን ሆነ አንተ አሪፍ ካልጮትክ እኮ ሬክስም ያሸንፋል አይተናል አይደል? ስለዛ እኔ ማየው ምንድነው አንተ ምን ያህል ማድረግ የምትፈልገውን ነገር አደረክ። በዛ ደግሞ ካየኸው ማንቼ ዛሬ
በጣም ምርጥ ነበር ማለት እና አሪፍ ምልክቶች አይቻለሁ ከሁለታችሁ ማለት ወንድም ጥላዎች ኔክስት ሲዝን አሪፍ ነገር ያያዩባችሁ ነው ቀጥሉበት ያያሉና የገና ነው የማንቸስተር ዩናይትድ ደጋፊዎች የዚህ ልጅ ዝውውር እንደቀልድ እንዳትዩት ማለት እኔ አስቶን ቪላን ቤት አውቀዋለሁ በሌስተርም የሚገርም ተጫዋች ነው ማለት ነው ቴሌማንስ ነገር ግን ማለት ነው ለኛ ቡድን ምን ያክል የሚገርም ለውጥ እንደሆነ እንደቀልድ እንዳትዩት ዛሬ ጆዋኔቬዝ ቪቲኒያ ኑኖ ሜንዴሽ ማርኪኔስ ከዛ ሜዳ ውስጥ ኪቪች አለ እነሱን ቀይረው ሲያስገቡ አራቱን ቀይረው ሲያስገቡ እኛ ህፃናቶቹን አስገብተን እንዳለ ጥሩ ተጫዋቾቻችን ሉክሾ ጀምሮ አንድሬ ሳንቶስንም ከዛ በኋላ ማጥቃት ተጫዋቾቻችን ብራያን ቤሞ አማዲያሉን ጨምሮ አስወጥተናል ማለት ከዛ የገቡት ህፃናት ናቸው ካስገባናቸው ውስጥ ግን ሌማንስና ጀግናው ብሩኖ ፈርናንዴዝ አለ ማቋቋም ነው ነቪቲናን ተቋቋም ናቸው መቋቋም አይደለም በጣም ብዙ ቻንሶችን የፈጠርነው እኛ ነን ማለት ይሄ ልጅ ደግሞ እነዛን ቻንሶች ሲፈጠር የነካቸው ኳሶች በሙሉ ይገርማሉ ማለት ነው እግዚአብሔርን ነው ማለት ያንዳንዱን ፕሬሲንግ መቋቋም የሚያስችል አቅም ያለው ተጫዋች ልጥራላችሁ ለምሳሌ 4 ኳስ ብጠራላችሁ በትንሹ 4 ወይ 5 ኳስ ጠራላችሁ በዚህ ጨዋታ ማለት ዜርኪዚ ከበረኛ ጋር ያገናኘው ብሩኖ ፈርናንዴዝ ኳስ ላይ በጣም ፕሬስ እያደረጉን ጀለስ ያዘው ኳስ ነው የሚደንቅ ፓስ አድርጎ ነው ብሩኖ ፈርናንዴዝ የሆነ ኤፍ ነገር ምናምን ነገር አሲስት ሊያደርግ እየሞከረ የነበረው ኳስ እሱን የሚገርም ትሪቤላ ነገር ነው ፓስ ያደረገለት የሆነ ኳስ ለዜርኪዚ ሊሰጥ ፍሌቸር ይመስለኛል ታክል ወርዶ ያዳነበት የፒኤስጂ ተከላካይ እሱ ኳስ ከመገኘቱ በፊት ምን አይነት ድንቅ ኳስ ነው ፓስ ያደረገው ከዜርኪዚ ጋር ዋንቱ ተጫውቶ በጣም ነው የሚችለው እያንዳንዱ ንክኪው ማለት መቻሉ አይደለም መቻሉን እናውቃለን ለማንቸስተር ዩናይትድ በጣም አስፈላጊ እርጋታ እንፈልጋለን እያሰበ የሚጫወት ማለት ነው መሃል ሜዳው ላይ በጣም እያሰበ የሚጫወት ጨዋታው መቀዝቀዝ ባለበት ሰዓት የሚያቀዘቅዝ መፍጠን ባለበት ማጥቃት ባለብን ሰዓት እንድናጠቃ የሚያደርግ መሃል ሜዳ ተጫዋች ያስፈልገናል ዛሬ ቴሌማንስ ላይ ማንቸስተር ዩናይትድ ወሳኙን ዝውውር እንዳደረገን ያየውበት ማለት ከዛ ውጭ ማንቺዬ ከፒኤስጂ ጋር አንድ እኩል አልቋል በግማሽ በቤንቾች ከግማሽ በኋላ ቤንቾች ነው እንደዛ ነው የተጫወት ነው ቀላቅለን ማለት እነሱ በተቃራኒ ነው ዴምቤሌ ምናምን 1-3-4 ተጫዋቾች ሀኪሚ ምናምን የቀሩት እንጂ በቤስት ገጥሞናል ማለት ነው ሰከንድ አፍ ማንኛውም አንድ እኩል አልቋል ቆንጆ የሚባል ጨዋታ ነው የነበረው ማንቺዬ በጣም ትልቅ ተስፋ ነው የሰጠን ሼር ኮፒ ሊንክ ሪፖስት ማድረግ እንዳይረሳ ፎሎ ደግሞ አላደረጋችሁ አዲሱ አካውንታችን ስለሆነ ፎሎ ይደረግ ይመቻችሁ ፒኤስጂ 1 ማን ዩናይትድ 1 ምን ቀኔ ነው ወይስ ማን ለመንካት ነው አንድ ለአንድ የጨረሳችሁት ጨዋታችሁ አንቺ ማለት ነው ግን የምር እንደ ጨዋታው ከሆነ ልትበቀልልን ከጫፍ ደርሳነ ግን በወዳጅነት ጨዋታ በቀል ምናምን አይመጣውም ቀንም ሙሉ ስታሽቃብጡ አላችሁ ሁለት ፍሌቸር አስገብታ ረወየው ሪብ ብቻ አይደለም ፒኤስጂን ራሱ አወዛገበቻቸው እኔ አላወቅኩትም አንደኛው ፍሌቸር ግን ማለት ነው እግዚአብሔር በጣም ነው የሚችለው ሜሰን ማውንት ግን ምንድነው ሜሰን ማውንት ምንድን የሚበላው አይጠጋውም ነው ልምሽ አለበት ነው ብሩኖም ተመልሷል ቴሌማንስም ተጫውቷል የቀረ የለም ኩኛ ደግሞ አረ ዳንስን አቁምና ተጫውት በሉት ዩናይትድ በጣም አሪፍ ነበሩ የማንቸስተር ዲፌንስ እንዳሰብነው ይሄ በጣም የሚደብር ዲፌንስ አይደለም ጋይስ አሁንም ዩናይትድ ማረም የከበደው በጣም ብዙ ነገሮች አሉ አሁንም እድል ማባከን ካለፈው አመት ጀምሮ እስካሁን ድረስ አልተስተካከለም በዛሬው ጨዋታ ላይ ተርፈው ነው የወጡት በቃ ፒኤስጂዎች ተርፈው ነው የወጡት ነው የሚል በቃ አሁንም እድል ማባከኖች በጣም እየታዩ ነው በቃ ከሚገባው በላይ ማለት ነው በቃ በዛሬው ጨዋታ እድል ማባከን ነው በትክክል ያየ ነው ማለት ነው አሁንም በጣም ኳስ ያባከኑ ነው ከሚገባው በላይ ካሪክ አይነን ገልጠ እሱን ቦታ አስተካክለው ለማንኛውም ተርፋ ወጣለች በቀሏ ለጊዜውም ቢሆን አረጋግተናል በቻምፒየንስ ሊግ መገናኘታችን አይቀርም የዛኔ እንዴት ቻምፒየንስ ሊግ ላይ ማሸነፍ እንዳለብን የምናሳያችሁ ነው ፔጄ ተረፈ እናቴ ተሙት ልክ ልንሰጠው ስንል እንደምንም አመለጠ ማለት ነው ለማንኛውም እቺ ማሊያ ከየት ነው የገዛሃት የምትሉ እንግዲህ ምሳ አየር ጤና ላይ ያበደ ማሊያ ቤት ከፍታለች ከሳሚ ካፌ አጠገብ የማሊያ መሸጫ ማለት ነው ካፌ ያልኩትና ሁላችሁም እየሄዳችሁ ሸምቱ ከፒኤስጂ ጋር አራተኛ የፕሪሲዝን ጨዋታችንን አድርገን በመከባበር አንድ እኩል ተጠናቋል ሜሰን ማውንት ጉዳት ገጥሞት ከጨዋታው መውጣት ችሏል እንግዲህ ከዚህ በፊት ማይክል ካሪክ ሜሰን ማውንትን እንደ ዲፐር ሚድፊልደር እንደሚመለከተው ተናግሮ ነበር ሆኖ ማንቸስተር ዩናይትድ ሜሰን ማውንት አመቱ ሙሉ ሊጫወትለት እንደማይችል ተገንዝቦ ሶስተኛ ሚድፊልደር ያስፈርማል ተብሎ ይታሰባል ተቀይሮ የገባው አዲሱ ፈራሚያችን ዩሪ ቴሌማንስ ጥሩ እንቅስቃሴ ማድረግ ችሏል ፋይናል ሰርድ ላይ አኩሬት ፓሶችን ማድረግ ችሎ ሁለቱም የተሳኩ ነበረ በንጻሬ 100% ፋይናል ሰርድ ላይ
አኩሬት ፓስ ማድረግ ችሏል። ዩሪ ቴሌማንስ ካፕቴን ብሩኖ ሚጌል ፈርናንዴሽ ሰከንድ ሃፍ ላይ ተቀይሮ ገብቶ ከ5 ፋይናል ሰርድ ላይ አኩሬት ፓሶች 4ቱ የተሳኩ ነበረ። ይህም 80% ንጻሬ ላይ ያስቀምጠዋል። ካፕቴን ብሩኖ ሚጌል ፈርናንዴሽ አኩሬት ሌኦፍም አንድ አድርጎ አንዱም የተሳካ ነበረ። በንጻሬ 100% አኩሬት ሌኦፍ ማድረግ ችሏል ብሩኖ ሚጌል ፈርናንዴሽ። ታዲያ ማንቸስተር ዩናይትድ ከዚህ በኋላ ተጫዋች ያስፈርማል ወይ? አብረን እናያለን። ኮፕሊንግ ሼር ሪፖስት ማድረጋችሁን አትርሱ። ለቤቱ አዲስ ከሆናችሁ የፕላስ ምልክቷን አጥፉ እና ይሄ ቲም ቀጣይ ዓመት አያስፈራም ነው የምትሉኝ? አያስፈራም ፒኤስጂ ምናምን ቤንች ምናምን እንዳትል መጥተው እንዳትል። ኧረ በስማም አሪፍ መዋቀር ያውም መፈረም ያለባቸው ተጫዋቾች ሳይፈርሙ ገና ብዙ ክፍተት እያለብን እንደዚህ ከተንቀሳቀስን ይሄን የተሟልቶ ቢሆን ኑሮ ስንት ነገር ማየት እንችል ነበር በዚህ ቲም። የሚገርማችሁ ማለት አሁንም በቀረን የዝውውር መስኮት አሪፍ ነገር የምናደርግ ከሆነ ማለት ለክለቡ የሚመጥኑ ባይሆኑም እንደው የተሻሉ ተጫዋቾች እንኳን ካገኘን ገበያው ላይ ካሉት ማለት ነው ቀጣይ ዓመት በጣም የተለየ ዩናይትድ ነው የምናየው። ግልጹን ነው የምነግራችሁ፣ የተለየ ዩናይትድ። የዛሬው ጨዋታ ለማንኛውም በጣም ናይስ ነው። መናበባቸው ምናምን ደስ ይላል ምናምን ብቻ አሪፍ ነገር አይቼበታለሁ እኔ ማለት ነው። የእናንተን ሀሳብ በኮሜንት ንገሩኝ። አካውንት የተመቷል፣ ፎሎ አድርጉ፣ ኮፒ ሊንክ። ይመቻችሁ። ማንቸስተር ዩናይትድ ከፓሪስ ሴን ዠርሜን ያደረጉት ተጠባቂ የወዳጅነት ጨዋታ 1-1 በሆነ ውጤት ተጠናቋል። ለፓሪስ ሴን ዠርሜኖች አስቀድሞ ጎል ማስቆጠር ችሎ የነበረው ተጫዋች እምባዬ ሲሆን ለማንቸስተር ዩናይትድ አቻ ማድረግ የቻለችውን ጎል ማስቆጠር የቻለው ተጫዋች ደግሞ ብራያን ምቤሞ ነው። ታዲያ በጨዋታው ላይ እንግዲህ 20ኛው ደቂቃ ላይ የማንቸስተር ዩናይትድ እንግሊዛዊ አማካኝ የሆነው ሜሰን ማውንት በጉዳት ምክንያት ተቀይሮ ወጥቶ ነበረ። ፕሪሚየር ሊጉ ሊጀመር 14 ቀናቶች ብቻ እንደቀሩት የሚታወቅ ነው። ታዲያ በዚህ ጊዜ ውስጥ እንግዲህ ጉዳት እያሰቃየው የሚገኘው ሜሰን ማውንት አሁንም በዚህ የወዳጅነት ጨዋታ ላይ ተጎድቶ መውጣቱ በርከት ያለው ማንቸስተር ዩናይትድ ደጋፊዎች እንዳሳሰበ እየተመለከትኩ እገኛለሁ። ጉዳቱም ሲሪየስ እንደማይሆንና የከፋ እንደማይሆንበት ተስፋ እየተደረገ ይገኛል ማለት ነው። ለማንኛውም እናንተ ስለዚህ የማንቸስተር ዩናይትድ እና የፓሪስ ሴን ዠርሜን የወዳጅነት ጨዋታ እንዲሁም ስለ ሜሰን ማውንት ጉዳት ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫ እንዳትረሱ። የመልሱ ጨዋታ መቼ ነው? የመልሱ በፔጄ ሜዳ ይሆንልን። የመልሱ እንደውም ከቪቲኒያ ጋር ደሜን መልስ ብለው ሰጡኝ ጠመንጃው ምናምን ብለህ ሄድከው እኔን ደሜን ልታፈላሉ ዩናይትድ ካልጠፋ ውጤት የሻምፒየንስ ሊጉን ምሽት ቀሰቀሳችሁልኝ። ባላ ከፒኤስጂ ጋር ተደዋውለ ነው ሁለት ደንቆሮ ይመች ምድረ እናንተንማ የሆነ የእግር ኳስ እንትን መቅጣት ነው ያለበት። ሆም ነቆራግ ጀመራችሁ ጭራሽ አንድ እኩል ወጣችሁ። ለማስታወስ እንዴት የማጋሌሳ ፔናልቲ አሁን አይኔ ላይ ድቅን እያለ እንደሆነ ካልጠፋ ክለብ ደመላሽ ስትል እንዳለ የተሰሩ ቪዲዮዎች ሪፖስት እያደረኩ የኔ አንበሳ ሂድ ብዬ ሸኝቼ ደም ግፊት አሲዘኝ ልትመለስ አንዳቻ ወተት ትመጣለህ ካልጠፋ ውጤት ባላ። ኧረ ቢስሚላህ ሁለተኛ ስለ ደመላሽ ስለ ምናምን ፉከራ ሙዚቃ እንዳትሰራ። አንተ ከእንግሊዝ ውጪ ከአንድ ክለብ የሻምፒየንስ ሊግ ማትጫወታት እንዲህ ተመካክረህማ ሁለት ትላልቅ ክለብ ነን ብለህ የምታስብ እንደዚህ አይነት ይሄ ሸዋሸዋ የነቆራንትን ሰርታ አትመጣም። ልትጫወት ተልቀሃል። አንተ ግን ተናቁረ ነው አይደል የመጣኸው። ይመች። ክለባችን ማንቸስተር ዩናይትድ እንግዲህ ከእንግሊዝ ክለቦች አለቃ ከሆነው ፒኤስጂ ጋር 1-1 በሆነ ውጤት የፍሬንድሊ ማቹን አጠናቋል ማለት ነው። በዚህ ጨዋታ ላይ የነ ዳረን ፍሌቸር ልጆች መጨማለቅና አንዳንድ የልምድ ማጣት አይተንበታል። የቴሌማንስ ምርጥ ብቃትም አይተንበታል። የመጀመሪያው ጨዋታ ነው በእርግጥ ከብሩኖ ጋር የነበረው 1-2 ማለት ነው። በጣም ቆንጆ ጨዋታ ነው። እንግዲህ ወያላው ምንም ማድረግ አልችልም። ያው ለአንተ ብዬ በቀልልሃለሁ ብዬ ነበር ይህን ጨዋታ ግን አልቻልኩም። ይሄው በቃ ተጨባብጠን ወጥተናል። 1-1 በሆነ ውጤት እኩል በሚባል ደረጃ አይደለም ግን በእርግጥ እኔ ዶሚኔንሲ ነበረኝ፣ በጨዋታው ላይ ዶሚኔንሲ ነበረኝ። ግን የፍሌቸር ልጆች ተጨማለቁብኝ መጨረሻ ላይ። ቢሆንም ግን ማለት ነው ይሄ ክለብ አሁንም ቢሆን 6 ቁጥር ያስፈልገዋል። ለምንድን ነው ካሪክ ዝም የምትሉት? በአመራሩ ምናምን 6 ቁጥር ግዴታ ያስፈልገዋል። በተለይ ደግሞ 9 ቁጥርም የበሰለ 9 ቁጥር ያስፈልገዋል። ከሼሽኩ ጋር አንድ ላይ ተደርቦ የሚጫወት ማለት ነው። ከዛ ውጭ ግን ምርጥ እንቅስቃሴ ይሄ በተለይ አዲሱ ተጫዋች ሳንቶስ የተባለው ከጨዋታ የሚገራርም ፐርፎርማንስ ነው እያሳየን ያለ ነው። በቃ ዛሬ ብቻ እነ ዶርጉም ምናምን ምርጥ ነበሩ። ሌላ ምንም አለልም። ማሊያ የምትፈልጉ ሰዎች ባዮ ላይ ስልክ አለ። በዛ ስልክ እየደወላችሁ መግዛት ማዘዝ ትችላላችሁ። ይመቻችሁ። ይህን አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። አይኔ ተሳስቶ ነው በላይ እንኳን ደስ አላችሁ ማንቸስተራውያን። በቀሉ እንኳን ደስ አለሽ። የምሬ ነው።
ይሄ ለእናንተ ሰርግና ምላሽ እንደሆነ ያው ዓለም ያወቀው ነው። የምሬን ነው። ብታሸንፉ ምን እንደሚፈጠር የእናንተን እስስ ስሜታችሁን ስለማውቀው እንኳንም አጫወጣችሁ። ቢያንስ በዚህ በትንሽ ትረጋጋላችሁ። ሰንበታችንን በስርዓት እናከብራለን። ቤተክርስቲያን ድር ምናምን ጾምም ስለሆነ ባይዘወይ መላው የኦርቶዶክስ እምነት ተከታዮች እንኳን ለፍስለታ ጾም በሰላም አደረሳችሁ። ያው እንግዲህ ነገ ሰንበታችንን በሰላም እናከብራለን። እንኳን ደስ አላችሁ። ይሄ ለእናንተ ክብር ነው። የምሬን ነው። ብታሸንፉ ኑሮ ይውላችሁ ሊቨርፑልን የለጠለጠው፣ ቼልሲን የለጠለጠው፣ አርሰናልን የለጠለጠው ያንን ክለብ ነው ያሸነፍ ትሉ ነበር። የምሬን ነው። ሳንዋሽ ትሉ ነበር አትሉም? ኮሜንት እስኪ ሀሳባችሁን። እንዲሁም ኦሪጂናል ማሊያ የምትፈልጉ ሰዎች ካላችሁ ደግሞ መደወል ብቻ ባዩ ላይ ባለው ስልክ መደወል። የተለያዩ ማሊያዎችን ክፍለ ሀገር እንልካለን። አዲስ አበባ ያላችሁ ደግሞ አዲስ አበባ ሰሚት አድራሻ ያመጣችሁ መውሰድ ብቻ። ኦሪጂናል የሆኑ ማሊያዎችን ነው ማንም የሚሸጠው ናሆም ተፍ ተፍ የሚለው። የክለባችን አሰልጣኝ ሌጀንድ ማይክል ካሪክ ከጨዋታው በኋላ ይህንን ብሏል። ጨዋታውን እንደ ድል ሆኖ ማሸነፍ አልቻልንም፣ ነገር ግን ደጋፊዎቹ ሊደሰቱባቸው የሚችሉ አዎንታዊ እንቅስቃሴዎችን አድርገናል በማለት ተናግሯል። የማንቸስተር ዩናይትድ ደጋፊዎች ዛሬ ከፒኤስጂ ጋር ባደረግነው ጨዋታ እንዴት አያችሁት? የሚሰማችሁን ኮሜንት ላይ አካፍሊኝ። ኮፒ ሊንክ እና ፎሎ እንዳይረሳ። ለማንኛውም ውጤቱን ተወውና ምን አይነት ማንቸስተር ዩናይትድ ነው የተመለከትነው ዛሬ ማለት ነው። ያው ውጤቱ ጨዋታውን አይገልጸውም። 14 ሹት ሞክረን 7 ኦን ታርጌት ነው የሞከርነው ዛሬና በረኛው ወገመ ብራዘር የሚገርም በረኛ ነው እነሱ ማለት ነውና ብዙ ሙከራዎችን ያደረግ ብራንም በሙ የሚገራረሙ ሙከራዎችን ነበር ያደረገ። ፍሪኪክ ሁላ 2 የሚገራረሙ ፍሪኪክ ብቻ ማለት ነው። ካንግል ላይ ነው የመለሰው አንዱን ፍሪኪክና ቴልመንስ ገብቶ የሚገርም 21 ኳሶችን የተሳኩ ኳሶችን ነው አቀብሎ ይወጣ። ቴልመንስ በጣም የሚጠቅመን ተጫዋች ነው። በትንሽ ደቂቃ ነው ይሄን ሁላ ነገር ያደረገ ማለት ነው። ያው ቡድኑ ነው ይታወቃል። ገና ከመግባቱ ለዚርክዚ የሰጠውን ኳስ የሚገርም ማለት ነውና በጣም ብዙ ነገር እንጠብቃለን። ቀጣይም ፒኤስጂን ያው ለጥልጥ ነው ያደረገው እንዳሸነፍ ነው ቁጥሩ። ማንቸስተር ዩናይትድ እና ፓሪስ ሰን ዠርሜን አቻ ተለያይተዋል። በቅድመ ውድድር ዘመን ዝግጅት የወዳጅነት ጨዋታ ፓሪስ ሰን ዠርሜን ከማንቸስተር ዩናይትድ ጋር አንዳቸው የተለያዩ ብራያን ቤሞ ለማንቸስተር ዩናይትድ መባያ ደግሞ ለፓሪስ ሰን ዠርሜን ጎሎቹን አስቆጥሯል። ማንቸስተር ዩናይትድ ቀደም ሲል አትሌቲኮ ዲ ማድሪድን 2-1 አሸንፎ ነበር ይህን ጨዋታ ያደረጉት። በአንጻሩ ፓሪስ ሰን ዠርሜን ደግሞ በማዮርካ የ3-0 ሽንፈት አስተናግደው ይህን ጨዋታ አድርገውባቸው ውጤት ጨርሰዋል። ጨዋታው እንዴት አያችሁ? እስኪ ያሰባችሁን ኮሜንት ላይ አካፍሉኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ስዊድን ጉተንበርግ ላይ ታላላቆቹ ክለቦች ያደረጉት ጨዋታ ባቻ ውጤት ተጠናቋል። የእንግሊዙ ተወካይ ማንቸስተር ዩናይትድ ከፈረንሳዩ ሻምፒዮንና ከአውሮፓ ሻምፒዮንስ ሊጉ ባለቤት ፓሪስ ሰን ዠርመን ጋር ያደረገውን ጨዋታ 1-1 በሆናቸው ውጤት አጠናቋል። ፓሪስ ሰን ዠርመኖች በኢብራሂም ባዬ ጎል በጊዜ ጨዋታው መምራት ቢችሉም ነገር ግን ማንቸስተር ዩናይትዶች በአስደናቂ ሁኔታ ብራያን ምቡሞ በድንቅ አጨራረስ ወደ ጨዋታው መልሷቸዋል። በዚህ እንቅስቃሴ የአማድ ዲያሎ እንቅስቃሴም ድንቅ ነበረ። የፓሪስ ሰን ዠርመኑን ተከላካይ ቆቆባን ኳስ አስጥሎ የነጠቀበትና ለምቡሞ ያመቻቸበት መንገድ በጣም ድንቅ ነው ተመልክተናል። ጨዋታውን በመጀመሪያው አጋማሽ የተቆጠሩት ጎሎች 1-1 በሆናቸው ውጤት ተጠናቋል። በጨዋታው ላይ ማንቸስተር ዩናይትዶች በጣም ጥሩ ሆነው የተሻለ እንቅስቃሴ አድርገው የታዩበት ሂደት ተመልክተናል። በተለይ ደግሞ የዩሪ ቲልማንስ እና ብሩኖ ፈርናንዴስ ተቀይረው ከገቡ በኋላ የተመለከተው የማንቸስተር ዩናይትድ አማካይ መስመር ተስፋ ሰጭና አስደሳች ነው ተመልክተናል። በጨዋታ ላይ ይህንን መድገም የሚችሉ ከሆነ ይህ የሁለቱ አማካኞች የቤልጂየማዊ ዩሪ ቲልማንስ እና የፖርቹጋላዊ ብሩኖ ፈርናንዴስ ጥምረት ለማንቸስተር ዩናይትድ በቀጣይ ዓመት ትልቅ እርሾ እንደሚሆን የሚጠበቅ ይሆናል። ማንቸስተር ዩናይትዶች በሁሉም መንገድ በጣም ጥሩ ነበር። ተከላካዩም አማካኙም አጥቂውም ሁለቱ መንትዮ ወንድማማቾች ታይለር እና ጃክ ፍሌቸርም ሲሰሩት የነበረው ነገር በጣም አስደማሚ ሆኖ ተመልክተናል። ምቡሞ ቀጣይ ዓመት በ9 ቁጥሩም ቢጫወት ብዙ ጎል እንደሚያስቆጥር ባየናቸው የወዳጅነት ጨዋታዎች በደንብ እያስመሰከረ እየተመለከት ነው እንገኛለን። በዚህ ጨዋታ ላይ ብቸኛው ጥሩ ያልነበረው ነገር የሜሰን ማውንት 19ኛው ደቂቃ ተጎድቶ መውጣት ብቻ ነው። ማንቸስተር ዩናይትዶች 4ኛው የወዳጅነት ጨዋታ አድርገዋል። ሁለቱን አሸንፈዋል። በመጀመሪያው ጨዋታ ተሸንፈዋል። አሁን አቻ ወጥተዋል። ቀጣይ 2 ጨዋታዎች ይቀሯቸዋል። ሮብ ከሊድስ ከዛ በሚቀጥለው ቅዳሜ ከኤሲ ሚላን ጋር ይጫወቱና ከ2 ሳምንት በኋላ የእንግሊዝ ፕሪሚየር ሊግን ከሁል ሲቲ ጋር በመጫወት የሚጀምር ይሆናል። እንደነበር ጨዋታው እንዴት አያችሁት? ማይክል ካሪክ በጣም ጥሩ ቡድን እንደሚሰራ በቅያሮችም ባጫወቱ መንገድም ተመልክተናል። እስኪ ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትርታ ሲዲ ስፖርት ነው። መልካም ምሽት። ይህንን ጨዋታ የወዳጅነት ጨዋታ ነው የሚለኝ እኮ አይጠፋም። እጅግ በጣም አዝናኝ ጨዋታ ነበረ። የወዳጅነት ጨዋታ አይመስልም ነበረ። የጨዋታው ፉክክር በጣም ደስ ይል ነበረ። የጨዋታው ሙከራ ሂደቱ ምናምን በጣም የሚያምር ጨዋታ ነበር። ጨዋታው በእርግጥ አንዳቻ ነው የተጠናቀቀው። ለማንቸስተር ዩናይትድ ምቡሞ ነው ጎል ማስቆጠር የቻለው። እጅግ በጣም ጥሩ ኳስ ማስቆጠር ችሏል። ለፒኤስጂ ደግሞ ምባያን ነው ጎል ማስቆጠር የቻለው። እንዲሁም ደግሞ ለማንቸስተር ዩናይትድ ቴሌማንስ የመጀመሪያ ጨዋታውን አድርጓል።
ካፒቴን ደግሞ እንግዲህ የፕሪሲዝን የመጀመሪያ ጨዋታ አድርጓል። ተቀይሮ በመግባት ነው እነዚህ ተጫዋቾች ጨዋታ ማድረግ የቻሉት። እጅግ በጣም ደስ የሚል ጨዋታ ነበረ። ነገር ግን ፒኤስጂን ተቋቁሞ የወጣበት መንገድ በጣም ደስ ይላል። ከዚህ በተጨማሪም የሰማሁት ጉዳት አስተናግዷል። ይሄ ለማንቸስተር ዩናይትድ አይ ቲንክ ጥሩ ይመስላል። ምክንያቱም የሰማሁት የሚያስተማምን ተጫዋች አይደለም። ብቃቱ በጣም ጥሩ ነው። ነገር ግን ጉዳት ላይ ያለበት ችግር እጅግ በጣም አስቸጋሪ ያደርጓል እና መጎዳቱ ዩናይትድ ወደ ገበያው እንዲወጣ ያስገድደዋል። ግን ማይክል ካሪክ እያሳየን ያለው ቡድን እጅግ በጣም የሚገርም ነው። አላውቅም እኔ እንግዲህ ፕሪሚየር ሊግ ከተጀመረ በኋላ የምናየው ይሆናል። ነገር ግን በፕሪሲዝን እያየን ያለን ቡድን በተለይ ስፔሻሊ በዛሬው ጨዋታ በጣም የሚገርም ነበር። በጣም ማለት ነው ሀሪፍ ጨዋታ ነበረ። ስለ ጨዋታ ውስጥ ያላችሁን ሀሳብ አስተያየት አካፍሉኝ። እኔ የምለው ይሄኛው ፒኤስጂ ነው ከአርሰናል ላይ ቻምፒየንስ ሊጉን የቀማው? አረ አይመስለኝም። ገብርኤል ነው እንጂ ኳሷን ሰቅሏት ያስበላችሁ እንጂማ የፒኤስጂ ከአርሰናል ላይ ዋንጫ የመቀማት አቅም የለውም ነበር እንዴ። ምንድነው የተድረከረከ ፒኤስጂ እኮ ነው ያየነው። ወይስ ከናንተ ጋር ስትጫወቱ በሌላ ኳስ ነው የጫወታችሁት ነው? ምንድነው? ይሄም የቻምፒየንስ ሊግ ኳስ ነው እንዳየነው፣ ያው ኮከብ ያለበት ኳስ ነው። ምንም ለውጥ የለውም። ግን ሌላ ጊዜ ስታገኙት ማለት ነው ያኛውን ፒኤስጂ ካገኛችሁት ማንቼ ይፈልጋል በሉትና ላኩትና ደና አርገን ገርፌ ልጥልጥ አርጌ ማለት ነው ተበቅዬ ሸኝልሃለሁ። ለጊዜው ግን ይሄኛው ፒኤስጂ ምንም ማድረግ አይቻልም፣ አቻ ወጥቷል። ያው ምንም አይረባ ፒኤስጂ ቢሆንም ማለት ነው። ግን ትልቁ ነገርኛ ያገኘነው ምርጡ ነገር ቴሌሜንዝን እንዳያችሁት ጣጣጣጣ ሲያደርገው እንደነበር አይታል። ብሎኮቹ የሚገራርም ናቸው። ብቻ ይመቸን። ዩሪ ቲሊማንስ እጅግ የላቀ ተጫዋች ነው ያገኘነው። እግዚአብሔርን በጣም ነው የሚችለው። ግን ደቂቃው መመጠን አለበት። እግዚአብሔር ከጉዳት ይጠብቅልን እንጂ ከፍ ካልን በሱ ነው። በጣም የሚገርም ዝውውር ነው ኢኒዮሶች ያደረጉት። ስቲል ቡድኑ ብዙ ነገር ይቀረዋል፣ ግን እሱ ሜዳ ውስጥ ካለ ምንም ነገር ሊፈጥርልን ይችላል። ለቀጥተኛነታችን ወይም ለካሪካቸው ራሱ በጣም ጥሩ ነው። ዩናይትድ ረጅም መከላከል ካልሰለቸው በስተቀር ጥሩ ቡድን ይመስላል፣ ግን ይሄ ዶሚናንሱ የለም። አላቅም ሲገባብን ጠብቀን ኮቢንም እሱንም አንድ ወደ ማሰለፍ የምንመጣበት ሰዓት ወደፊት ቡድኑ ፕሮግረስ ካረገም በሲዝኑ ማለት አላቅም እንጂ አንድ በጣም በሬ 6 ቁጥር ከቲሊማንስ እና ከብሩኖ ጋር ነው ሞር ዩናይትድ የተሻለ የሚሆነው። እኔ ቲሊማንስ እና ኮቢ ሜኑ አንዱ ያንዳቸው ተቀያሪ ነው የሚሆኑ የሚመስለኝ። ሁለቱ አንድ ላይ ከተሰለፉ ወይ ዩናይትድ እየተመራ ነው ወይ በጣም ትንሽ ቡድን ነው እየገጠብን ያለ ነው ብዬ ነው ማስበው እንጂ ለትልቅ ቡድን ቲሊማንስና ሜኑ አንድ ላይ በጣም ይከብዳል። ኦቨርኦል ዩናይትድ እኔ አንዳንድ የፍሌቸር ልጆች አላቅም እነሱ ትልቅ ደረጃ ከደረሱ እኔ የኳስ አረዳዴ ልክ አይደለም ማለት ነው። በጣም ብዙ ነገር ነው የሚቀራቸው። ሌላ የምታውቁት ነው። የፈርስታፍን ቪዲዮ ሰርችላችኋለሁ። ግን በቃ አሁን ባለን እንኳን ምንም ማንገዛ ከሆነ ለእኔ ሳንቶስ ቲሊማንስና ብሩኖ ቢሰለፉ ሞር ሚድፊልዱ ጥሩ ይመስለኛል። ኮቢን አላቅም ምን ያህል ማደግ እንደሚችል። ዞሮ በጣም ብዙ ጨዋታ ስላለን ወደፊት ሁለቱም በቂ ሰዓት ያገኛሉ ብዬ አስባለሁ። ቲሊማንስ ማርጀቱን ተከትሎ ሁሌ 90 ደቂቃ አናራግጠውም እና ጥሩም ነን፣ ግን በጣም መጠናከር እንፈልጋለን። በሬ 6 ቁጥር ይሄ አትሌቲክ በጣም ብዙ ቦታ የሚያካልል የሚጋጭ ኢነርጄቲክ 6 ቁጥር ያስፈልገናል። መምጣቱ አይቀርም ብዬ አስባለሁ። ባሌባም ስለተጎዳ ነው ቅድም ነግራቸዋለሁ እንጂ ባሌባን ቀጥታ ነው ወደ የሚያመጡት እና ድንገት ማድሪድ ቤት ያለውን ኮሽታ ደግሞ አይተው ካማቪንጋ ቹዋሜኒ ከተለቀቀ ነው ይመስለኝ። ስንከላከል ጥሩ ነው። ከኳስ ውጭ በቃ አምነዋል። ይሄ ኳስ ሚዝ ዶሚናንት ቡድን ቢሆን ደስ ይለኛል፣ ግን ዳይሬክት እግር ኳስ ነው የምንጫወተው። ፔጂ በቤንች ራሱ ገብቶ በጣም ኳስ ይይዛል እና የሚያምር ቡድን ነው። ለማንኛውም የሚመቻችሁ ፎር ሌክቸር ማድረግ ያደርሳል። ካሪክ መቀጠል አለበት ያልኩት ምንድን ነው በቲሙ ላይ የሚያሳየው ፕሮግረስ የተጫዋቾች ላይ የሚሰራው ነገር ያስታውቃል። እዚህ ላይ አሁን የምታየው ተጫዋቾችን አሁን እንውሰድ። አማዱ ዲያሎን ዛሬ ያየንበትን መንገድ እንዲህ ሙቡሞ ካለቦታው ሙቡሞ እንደዚህ አሁን ቨርሳታይል ሆኖ እንቅስቃሴ ማድረጋቸው ተጫዋቾቻቸውን ባላቸው አቅም ተጨማሪ ነገር ሚና እየሰጡ እያወጣ ነው ካሪክና እኔ ካሪክ አድናቂ ነኝ በእውነት ነው። ሶፊ ተስፋ ሰጪ ነው። ተስፋ ሰጪ